ደስ ይበለን ደስ ይበለን ደስ ይበለን ደስ ይበለን ደስ ይበለን ደስ ይበለን እንዴት ናችሁ? ሁሉ ሰላም ነው? ልጆች ደህና ናቸው? እንኳን ደህና መጣችሁ። እግዚአብሔር የተባረከ ይሁን። የረዳን ያገዘን እግዚአብሔር ይመስገን። ሁልጊዜ የምናመሰግነው ሁልጊዜ ትልቅ ነህ የምንለው እግዚአብሔር ዛሬም ረድቶን እንደዚህ እንድንሰበሰብ ረድቶናል። በእናንተ ምክንያት በእናንተ እንዲህ መገኘት ምክንያት አሁንም የምናመሰግነው እግዚአብሔርን ነው። ክብር ለእግዚአብሔር ይሁን። ደህና ናችሁ አይደል? እንኳን አደረሳችሁ። እንኳን አደረሳችሁ። እኛ የምናልፍበትን መከራ የሚያውቅ ትልቁ ጌታ ዛሬ ተወልዶልናል። ሃሌሉያ! ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። እንግዶቻችንን እንኳን ደህና መጣችሁ ማለት እንወዳለን። ወደዚህ ስፍራ ጥሪያችንን አክብራችሁ ስለመጣችሁ እጅግ አድርገን እናመሰግናለን። ክብረት ይስጥልን። እስኪ ሞቅ ባለ ጭብጨባ አመስግኑልኝ። ቢሮአቸው ሄደን ዛሬ ከኛ ጋር እንዲገኙ ስንጠይቃቸው ያለምንም ማንገራገር ያለምንም ፊታቸውን ሳያኮሳተሩ ከወንበራቸው በተለይ በእውነት የገባሁበት ቢሮ ላይ ከወንበራቸው ተነስተው ያስተናገዱኝ ወንድሞች ናቸው። በጣም አመሰግናለሁ። እግዚአብሔር ያክብርልኝ። በዚህ በሸገር ከተማ ለገዳዲ ለገጣፎ ከተማ አስተዳደር የሚሰሩ ሰራተኞች ናቸው። ማህበራዊ ጉዳይ አለ፣ ጤና ቢሮ አለ፣ ትምህርት ቢሮ አለ፣ ሴቶችና ህፃናት አሉ። እነዚህ ሁሉ እንግዲህ በዚህ ስፍራ ተቀብለውን ከኛ ጋር እናንተን ለማገልገል ዛሬ በፊታቸው ተገኝተዋል። እኛም ደስ ብሎናል። ደስታችንን በድጋሜ በጭብጨባ እንገልጻለን። እንግዲህ እግዚአብሔር ይመስገን። ከዚህ ውጪ ልንል የምንችለው ነገር የለም። እግዚአብሔር ይመስገን። ስለነዚህ ብላቴኖች እግዚአብሔር ይመስገን። በአንድ የሰበሰበን እግዚአብሔር ይመስገን። የአንድነትን ጊዜ እንዲህ የሰጠን እግዚአብሔር ይመስገን። በዚሁ እንግዲህ እንግዶቻችንን ጥቂት እንዲሉን ጋብዛለሁኝ። እንግዲህ ከማን እንደምጀምር አላውቅም፣ ለመጋበዝ ብቸገርም ግን ከማህበራዊ ጉዳዩ የሚመለከታቸው ከኛ ጋር በደንብ እያንዳንዱን ነገር ዲቴል ይመለከታቸዋል ብዬ አስባለሁኝ። ጋሽ አዱኛን ወደዚህ ይጠራል። ደስ ይበለን ደስ ይበለን ደስ ይበለን ደስ ይበለን ደስ ይበለን ደስ ይበለን ደህና ዋላችሁ። እኔ የመጣሁት ከክፍለ ከተማው ሰራተኛና ማህበራዊ ጉዳይ ጽሕፈት ቤት ነው። ስሜም አቶ ደጀኔ ኩራ እባላለሁ። በአጋጣሚ እህታችን በቀደም ለእኛ ጥሪ ስታደርግ ወደኛ ቢሮ መጣ ነበረ። እንዲህ ጉዳይ አለ ስትለን እውነት ነው ነገሩ ውስጣችን ገባ። እንደዚህ አይነት ነገር ይኖራል ብለን እኛ አላሰብንም። እኔ እንደ አንድ ሰው አላሰብኩም። እንደዚህ አይነት ስራ እዚህ ክፍለ ከተማችን ውስጥ ስራ ይሰራል ብዬ ያልገመትኩት ነው። ለነገሩ የተሰራው ስራ እነኚህ ሰዎች ከሰው ሳይሆን ያው ከእግዚአብሔር ይቸራቸዋል። እግዚአብሔር ደግሞ ለነሱ የሚያስበውን ያስብላቸዋል ማለት ነው። እነሱ ለእናንተ እንደዚህ እንዳሰቡ ከእናንተ ጋር እንደዚህ እንደተጨነቁ ከእናንተ ጋር እንደዚህ ወጣ ገባ እያሉ ጎንበስ ቀና እያሉ እናንተን ለመርዳት እንደዚህ ሲሰሩ እኔ ከእግዚአብሔር ይከፈላቸዋል ብዬ ነው የማስበው፣ ከሰው አይደለም። በመሰረቱ በከተማችን ውስጥ ብዙ ድርጅቶች አሉ። እንደዚሁ ህፃናትን እንረዳለን የሚሉ አሉ። እናት አባት አልባ ልጆችን እናግዛለን የሚሉ አሉ። የተለያዩ ድርጅቶች አሉ። ግን ትልቅ ስራ እየተሰራ ያለው እዚህ ጋር ነው። እንደዛ ሆኖ እንደ ከተማችን ብዙም አናቅም፣ ብዙም አልረዳናቸው፣ ብዙም አላያናቸው።
እኔ እንደውም እንደዚህ አይነት ነገር መኖሩን ያው ዛሬ ነው ያየሁት። ለማንኛውም ይህንን አስበው ይህንን ለሰሩ ይህን እናንተን የሚያገለግሉ ሰዎች ፈጣሪ በበጎ አይኑ ይመልከታቸው ነው የምለው እኔ እንደራሴ። ለእነሱም ደግሞ የድካማቸውን ይክፈላቸው ነው ያለው። ሌላው በሌላ መልኩ እንደዚህ እዚህ መኖራችሁ ካወቅን እዚህ ቦታ መሆናችሁ ካወቅን በቀጥታ የእናንተ ጉዳይ ከኔ ጋር እና ከመስሪያ ቤቴ ጋር ስለሚመሳሰል ወይም ደግሞ ስለሚገናኝ እንደ ከተማችን እንደ ጽሕፈት ቤታችን ከዚህ በኋላ ይሄ ድርጅት ለሚጠይቀን ጥያቄ ለማንኛውም በእነሱ ጎን ለመቆም ያው እዚሁ ፊት ለፊት ቃል እገባለሁ። ማንኛውንም ነገር እንደውም እኔ ብቻ ሳይሆን ሌሎች የበላይ ባለስልጣናት ወይም ሌሎች ጓደኞቻችን መጥቶ ይሄን ቦታ እንዲያዩ እናደርጋለን። ለማንኛውም ይሄን ለሰሩት እናንተን ላገዙ ይሄ መቼም ከባድ ጫና ተሸክመው ከባድ ድካም ተሸክመው እናንተን ለዚህ ቦታ ለዚህ እንደዚህ አስበው ለሰሩ ሰዎች ደጋግሜ ነው የምለው ፈጣሪ ለነሱ ይክፈላቸው። ለወደፊቱ ግን ከነሱ ጋር በማንኛውም መልኩ ከኛ የሚጠይቁት የሚፈልጉት እገዛ ካለ እጎናቸው ለመቆም ቃል እገባለሁ። እግዚአብሔር ይስጥልን። ሞቅ ያለ ጭብጨባ ደጋፊ አግኝተናል። እንግዲህ በየትኛውም ሰዓት ከኛ ጋር ሊቆሙ ቃል ገብተውልናል። እጅግ አድርገን እናመሰግናለን። እንግዲህ እቀጥላለሁኝ። እግዚአብሔር ይመስገን። ደስ ብሏችኋል አይደል? ኦቦ ሲሳይ ተሸወከክ በመጀመሪያ ይህንን ዝግጅት እንዲያዘጋጅቶ እንድንገናኝ ሁኔታውን ፈቅደው ሁላችንም በነፃነትና እንዲህ ባማረ መልኩ በአንድነት እንድንገናኝ ላደረገልን እግዚአብሔርን አመሰግናለሁ። በመቀጠል እናንተ ደግሞ ለዚህ በአንድነት ተሰብስባችሁ ልጆቻችሁን ይዛችሁ በምንም መልኩ ይሁን ብመቸንም ባይመቸንም ሁኔታዎች እንዲመቻቹ እንዲያምሩ አድርጎ ይሄንን ሁኔታ አመቻችተው እዚህ በአንድነት ላሰባሰበን ለዚህ ድርጅት ምስጋና እንድታቀርቡልን አመሰግናለሁ። እንግዲህ አንድ ሰው ከሁሉ በላይ የሚያስደስተው ከመስጠት የበለጠ ምንም ነገር የለም። በፈጣሪ ዘንድም በሰው ዘንድም ከሚቀበል የሚሰጥ ሰው ደስተኛ እንደሆነ እናውቀዋለን ሁላችንም። ስለዚህ እነሱም ተርፏቸው የሚያደርጉት ቦታ አጥተው አይደለም፣ ሰጥቶ ከሰጡት ውስጥ የተወሰነው ያህል ሌሎችን ረድተው ራሳቸውም ደስታ ለማግኘት ነው፣ ሌላ ለማትረፍ አይደለም። ስለዚህ እጅግ እናመሰግናለን። እናንተም ደግሞ ለዚህ ተጠቃሚ በመሆናችሁ ደስተኞች ናችሁ። ግን የምንጠቀመው እንዴት ነው? የምናየው እንዴት ነው? ልጆቻችን በምንም መልኩ ይሆኑ በምንም መልክ እንዲህ ስለረዱን ልናመሰግናቸው ይገባል። ደግሜ ደጋግሜ እላለሁ። እኛም እንደ ከተማችን ምናልባት እኔ ከፋይናንስ ቢሮ ነው የመጣሁት። የምናደርጋቸው ነገሮች ለነሱም የሚያስፈልገውን እርዳታ እናደርጋለን። በአካልም ከጎናቸው ነን። ለእናንተ ደግሞ የሚያስፈልጋቸውን ነገሮች በሚጠይቁን መንገድ ልንረዳችሁ የምንችላቸውን ነገሮች እንድናመቻች ቃል እገባላችኋለሁ። እኔ በሁሉም መልክ የምናመቻቸውን ነገር ከእነሱ ጋር ተመቻችተን ወይ ደግሞ ተመካክረን እነሱ ማሟላት ያለባቸውን ነገሮች እንዲያሟሉና እናንተ ሙሉ በሙሉ ተጠቃሚዎች እንድትሆኑ ቃል እንገባለን። አመሰግናለሁ። ደስ ይበለን፣ ደስ ይበለን፣ ደስ ይበለን፣ ደስ ይበለን፣ ደስ ይበለን፣ ደስ ይበለን።
እንደምን ዋላችሁ? እግዚአብሔር ይመስገን። እንግዲህ የዛሬ በዓሉን ምክንያት በማድረግ በዚህ በሚያምር መልኩ ስለተሰበሰብን እግዚአብሔርን አመሰግናለሁ። ላለፉት እንግዲህ ከእናንተ ጋር ለረጅም ዓመት ሲሰራ የነበረው የምህረት ደጅ በእነሱ ጋባዥነት እኔም የተወሰነ ጊዜ ከእናንተ ጋር እናንተን ለመደገፍ ለማየት እድል አግኝቻለሁ። በዚሁ አጋጣሚ የምህረት ደጅን በጣም እግዚአብሔር ይባርካችሁ ለማለት እወዳለሁ። እግዚአብሔር ይባርካቸው። እናንተም በዚህ የተገኛችሁ እናቶች ጠንካሮች፣ ብርቱ፣ ልጆቻችሁንም እንደዚሁ ባለው ነገር ለመደገፍ በቀጣይም ያው ቃል እንገባለን። እግዚአብሔር ይባርካችሁ። እንወዳችኋለን። በርቱ። በዚህም እንግዲህ ክፍለ ከተማችን ሰዎች ለገባችሁት የድጋፍ ቃል እግዚአብሔር ይባርካችሁ። በቀጣይም እንግዲህ ጌታ በሰጠን አቅም እግዚአብሔር በፈቀደው ከጎናችሁ እንቆማለን። አመሰግናለሁ። ፓስተር ወደዚህ መጥተህ ስለ ምሳው ትጸልይ። ሁላችንም እንጸልያለን። ክብር ለእግዚአብሔር ይሁን። ወገኖቼ ማንም ሰው በአጋጣሚ ወደዚህ ዓለም አይመጣም። ጤናው ሙሉ ሊሆን ይችላል፣ ጤናው የጎደለ ሊሆን ይችላል። ሁሉ ግን በእግዚአብሔር አምሳል ስለተፈጠረ እግዚአብሔር እንደ ሙሉ ነው የሚያየው። ስለዚህ ክብር ለእግዚአብሔር እንሰጣለን። ክብር እግዚአብሔር የከበረ ይሁን። አሜን አሜን። እነዚህ ልጆች እግዚአብሔር ሲያይ የሚያያቸው ከራሱ አንጻር ስለሆነ የእግዚአብሔር ስም የተመሰገነ ይሁን። የዘላለም አምላክ እግዚአብሔር ሆይ እናመሰግናለን። ይሄንን ደግሞ እንደ ልማድ ሳይሆን በልባችን ያንተ መወለድ ሆኖ በመንፈስ ቅዱስ በሆነ ክብርና ምስጋናን ወደ አንተ እናመጣለን። የዛሬ 2000 ዓመት ሰው የሆንከው ጌታ እስከ ዛሬ ድረስ ሰዎችን ሰው እያደረግ ወደ ራስህ እየጠራ ስለሆነ ተመስገን። በአንተ በማመን የዘላለም ሕይወት ይገኛል። በአንተ በማመን በጎ ስራ ይሰራል። ለዚህ ደግሞ ይሄን ድርጅት ስላሰብክ ይሄንን ስራ እግዚአብሔር እንዲሰሩ ጸጋ ስለሰጣቸው ክብርና ምስጋና ሁሉ ላንተ ይሁን። የዘላለም አምላክ እግዚአብሔር ሆይ እናመሰግናለን። ይሄ ማዕድ በስምህ ይባረክ። ቀሪ ጊዜያችን ህብረታችን ሁሉ በጌታ በኢየሱስ ስም የተባረከ ይሁን። ደስ ይበለን ደስ ይበለን ደስ ይበለን ደስ ይበለን ደስ ይበለን ደስ ይበለን የመሰራች በነሰማኛ ተወለደ ያለ መድኃኒት ስሙን እናክብር በቀን በሌሊት እሰይ እሰይ ተወለደልን ምክንያት ሆነን ለመዳናችን ተወለደ ያለ መድኃኒት እናክብረው በቀን በሌሊት እሰይ እሰይ ተወለደልን ምክንያት ሆነን ለመዳናችን ደስ ይበለን ደስ ይበለን ደስ ይበለን ደስ ይበለን ደስ ይበለን ደስ ይበለን አሁን ቄስ ትዕግስቱን ወደዚህ ጋብዛለሁ። ቄስ ትዕግስቱ ደግሞ ቃለ እግዚአብሔር ይነግሩናል። ድጋሚ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል አደረሰን። እዚህ በመቆሜ ደስ ብሎኛል እና ቅዱስ የእግዚአብሔርን ቃል ትንሽ አካፈላችኋለሁ። በሉቃስ ወንጌል ምዕራፍ 2 ቁጥር 25 ላይ እነሆም በኢየሩሳሌም ስምዖን የሚባል ሰው ነበር። ይህም ሰው የእስራኤልን መጽናናት ይጠባበቅ ነበረ። ጻድቅ ትጉህም ነበር፣ መንፈስ ቅዱስም በእርሱ ላይ ነበር። በጌታም የተቀባውን ሳያይ ሞትን እንዳያይ በመንፈስ ቅዱስ ተረድቶ ነበር። በመንፈስም ወደ መቅደስ ወጣ። ወላጆቹም እንደ ሕጉ ልማድ
ያደርጉለት ዘንድ ሕፃኑ ኢየሱስን ባስገቡት ጊዜ እርሱ ደግሞ ተቀብሎ አቀፈው። እግዚአብሔርንም እየባረከ እንዲህ አለ፣ ጌታ ሆይ አሁን እንደ ቃል በሰላም ታሰናብተዋለህ። ዓይኖቼ በሰዎች ሁሉ ፊት ያዘጋጀውን ማዳንህን አይተዋልና፣ ይህም ለአሕዛብ ሁሉን የሚገልጥ ብርሃን፣ ለሕዝብም ለእስራኤል ክብር ነው። ዮሴፍና እናቱ ስለ እርሱ በተባለው ነገር ይደነቁ ነበር። ስምዖንም ባረካቸው። እናቱ ማርያምንም እነሆ የብዙዎች ልብ ሐሳብ ይገለጥ ዘንድ ይህ በእስራኤል ላሉ ለብዙዎች ለመውደቅ ለመነሳታቸውም ለሚቃወሙትን ምልክት ተሹሟል። በአንቺም ደግሞ በነፍስሽ ሰይፍ ያልፋል አላት። ይሄ ስምዖን የተባለው ሽማግሌ እድሜው ወደ 100 በላይ ነው ይላሉ እና በእስራኤል ውስጥ የመለኮት የእግዚአብሔር ቃል እውቀት ያለው እድሜ የጠገበ ሰው ነው እና መንፈስ ቅዱስ ከስላሴዎች አንዱ የምትጠባበቀውን መሲህ የእስራኤልን ማዳን ሳታይ አትሞትም ብሎት ነበር እና ስምዖን ይጠባበቅ ነበር። ታውቃላችሁ፣ አንዳንድ ሰው የሚጠባበቀው ጤናውን ነው፣ ሀብት ነው፣ ስልጣን ነው፣ ቤት መስራቱን ነው። ስምዖን ግን የኢየሱስን መወለድ ይጠባበቅ ነበር። ነቢያት የተናገሩለት የእግዚአብሔር ልጅ ኢየሱስ የመወለዱን ትርጉም ስምዖን በጣም ነው የሚያውቀው እና መንፈስ ቅዱስ ነገረው። ያ የምትጠባበቀው ሕፃን ቤተ መቅደስ ከእናቱ ጋር አለ አለው። ስምዖንም ወደ ቤተ መቅደስ ሄደ። ሕፃኑ ኢየሱስ የ8 ቀን ሕፃን ነበር። ከእናቱ ተቀብሎ አቀፈው እና መዝሙር ነው የዘመረው። አሁን ያነበብኩላችሁ መዝሙር ነው እና አስገራሚ መዝሙር ነው የዘመረው። ኢየሱስ ከተወለደ በኋላ 5ኛው ዘማሪ ይሄ ስምዖን ነው። ሕፃኑን ይዞ የዘመረውን ቃል በቃል ልንገራችሁ። እርሱም ተቀብሎ አቀፈው፣ እግዚአብሔርንም እየባረከ እንዲህ አለ፣ ጌታ ሆይ አሁን እንደ ቃል በሰላም አሰናብተኝ። በቃ ውሰደኝ ወደ አንተ፣ በጣም ደስ ብሎኛል። ለምን እንደዚህ አልክ ስምዖን? በሰው ሁሉ ፊት ያዘጋጀኸውን መድኃኒት አይቻለሁና። ኢየሱስን ምን አለው? መድኃኒት ይለዋል። ታውቃላችሁ፣ መድኃኒት ለበሽተኞች ነው። በሰው ሁሉ ፊት ያዘጋጀውን ብርሃንህን ይለዋል። ኢየሱስን በምን መሰለው? በብርሃን መሰለው። ታውቃላችሁ፣ የብርሃን አለቃ ማን ነች? ፀሐይ ነች። ፀሐይ በጸጋ ታበራለች፣ በነፃ ታበራለች፣ ለሰው ሁሉ ታበራለች። ያለ ክፍያ ፀሐይን እንደምንሞቅ ዋጋ ሳንከፍል ዋጋ ተከፍሎልን እግዚአብሔር ልጁ ኢየሱስን ሰጠን። ምን እንዲሆነን? መድኃኒት እንዲሆነን፣ በኃጢአት በሽተኞች ስለሆንን ብርሃን እንዲሆነን። ለምን? በጨለማ ስላለን። እና ኢየሱስን ምን አለው? ለሰው ሁሉ የተዘጋጀ መድኃኒት፣ ለሰው ሁሉ የተዘጋጀ ብርሃን ነው ይለዋል። የ8 ቀን ሕፃኑን እኮ ነው እንደዚህ የሚለው። ይሄ ትልቅ መገለጥ ነው በእውነት። ስምዖን ኢየሱስን ምን አለው? እስኪ ማን ይነግረኛል? እስኪ ብርሃን ነው በሉ፣ መድኃኒት በሉ። አዎ፣ ለዚች ዓለም ጨለማና በሽተኛ ለሆነችው ዓለም ብቸኛ መድኃኒትና ብርሃኗ ኢየሱስ ነው ይላል። እንዲያውም ቁጥር 30 ላይ ይህ ለአሕዛብ ሁሉን የሚገልጥ ብርሃን፣ ለሕዝብም ለእስራኤል ክብር ነው። እናቱ ዮሴፍና ማርያም ተደነቁበት። ስምዖንም ባረካቸው። እናቱ ማርያምንም የብዙዎች የልብ ሐሳብ ይገለጥ ዘንድ ለብዙዎች ለመውደቅና ለመነሳታቸው ተሹሟል። ኢየሱስ ለምን መጣ? ብርሃንና መድኃኒት ሊሆን መጣ። ኢየሱስ አገልግሎቱ ምንድን ነው? በሰው ልብ ያለውን ሐሳብ ለመግለጥ ነው ይላል። ታውቃላችሁ፣ ይህን ወንጌል ሰው ሲሰማ ለሁለት ይከፈላል። አንዳንዱ እልል ይላል፣ እግዚአብሔርን ያመሰግናል። አንዳንዱ ይቆጣል፣ ይበሳጫል። ወንጌል ስትሰሙ ሶስተኛ መሆን አትችሉም። ወይ ደስ ይላችኋል ወይ ትቆጣላችሁ። በሰው ልብ ውስጥ ያለውን ሐሳብ የሚገልጥ ነው ልጅሽ አላት። ኢየሱስ ባለበት እልል የሚሉ አሉ፣ ድንጋይ የሚያነሱ አሉ። ኳስ ጨዋታ ለሁለት አይከፍልም። ፖለቲካ ለሁለት አይከፍልም። ወንጌል ስትሰሙ ወይ ተቃዋሚ ነህ ወይ ደጋፊ ነህ። የሰውን እውነተኛ ልብ የሚገልጥ ነው ልጅሽ። ለሚቀበሉት ለሚያምኑት የሕይወት ሽታ ነው።
ለማያምኑት እንቅፋትና የሞት ሽታ ይሆንባቸዋል። ዓለምን ለሁለት የሚከፍለው ማን ነው ብትሉ ኢየሱስ ነው። እና አሁን ኢየሱስን የሚቃወሙ አሉ፣ የማይወዱት አሉ፣ መስማት የማይፈልጉት አሉ፣ ሁሌ ደግሞ ሰምተው የማይጠግቡት ኢየሱስን በልባቸው ያኖሩት አሉ ማለት ነው። ታውቃላችሁ ስምዖን የኢየሱስ ባህሪ ለማርያምና ለዮሴፍ ነገራቸው። እንዲያውም ዝቅ ብሎ አንድ የመጨረሻ ቃል ሚላት ባንቺ ደግሞ ይላታል በእናቱ ሰይፍ ነፍስሽን ለሁለት ይሰነጥቀዋል ይላታል። ባንቺም ደግሞ በነፍስሽ ሰይፍ ያልፋል አላት። ምን ማለቱ ነው? ይሄንን መሲህ አዳኝ ስለወለድሽ ደስ እያለሽ እየተባረክሽ የምትኖሪ አይምሰልሽ እና በልጅሽ ላይ በሚደርሰው መከራ ሐዘን ያገኝሻል አላት። ምን ማለቱ ነው? ይሄ ልጅሽ ይሰቀላል፣ ይገረፋል፣ በግርግም ነው የምትወልጂው፣ በምድር ላይ ትንከራተቻለሽ፣ ዓለም አትቀበለውምና ከሱ ጋር አብረሽ ትሰቃያለሽ። የኢየሱስን መከራና ስቃይ ነው የሚያመለክታት። ታውቃላችሁ ይሄን ጌታችን መድኃኒታችን ብርሃንና መድኃኒት የሆነውን ሰዎች ለምን አይቀበሉ? ከእድር እንዳይባረሩ። ባሌ ምን ይለኛል፣ ቢገሉኝስ፣ ቢጠሉኝስ፣ መከራ መቀበል አይፈልጉም። ማርያም ግን በክርስቶስ ምክንያት ሰይፍን የሚመስል መከራ ተቀብላለች እና ኢየሱስም ተገርፏል፣ ተሰቅሏል፣ ሞቷል። ነገር ግን ሞትን ድል አድርጎ ነው የተነሳው። ስለዚህም ይሄንን መድኃኒታችን ኢየሱስን ብርሃንና መድኃኒት የሆነውን የተቀበለ ሰው ምልክቱ ምንድን ነው? ምልክቱን ሁለት ምልክት ነግሬያችሁ ጨርሳለሁ። አንደኛው ምልክቱ ስምዖን ያለው ነው። ሕፃኑን ተቀብሎ አቅፎ ምን ይለዋል? አሁን እንደ ቃል ባሪያህን በሰላም አሰናብተኝ። ሰላም አለው ማለት ነው። ኢየሱስ የእግዚአብሔር ልጅ እንደሆነ ስለ ኃጢአታችን እንደተወለደ እንደሞተም ከኃጢአት ሊያድነን መድኃኒት ሆኖ እንደመጣ ያመነ ሰው አንዱ ምልክቱ የውስጥ ሰላም ያገኛል። በውጭ ስደት ቢገጥማችሁም የማይወሰድ የማያልቅ ደስታ ከሆዳችሁ ይፈልቃል። ሁለተኛው ምልክት ምንድን ነው? ሞትን አትፈሩም። ስምዖን ውሰደኝ ይለዋል። ሞትን አይፈራም። ቢሞት ከዚህኛው ሞት ወደ ህይወት እንደሚሻገር ስለሚያውቅ። አሁን ሞትን የሚፈራ ሰው አለ? ብዙ ሰው ሞትን ይፈራል። የመጨረሻው የሰው ልጅ ጠላት ሞት ነው። ሞትን ድል ለመንሳት ከሞት ፍርሃት ነፃ ለመውጣት ከፈለጋችሁ ሞትን ድል የነሳውን ኢየሱስ ክርስቶስን ማመን ግድ ነው። ሁልጊዜ የማያቋርጥ ደስታ እንዲኖራችሁ ትፈልጋላችሁ? ብቸኛ እውነተኛ ዘላቂ ደስታ የሚሰጥ የእግዚአብሔር ልጅ ኢየሱስ ነው። ስምዖን ሰላም አለኝ ሞትን አልፈራም ብሎ ዘምሮ ጥበብና እውቀት አፍልቆ በመጨረሻ ወደ አባቱ ወደሚወደው ሄደ። ዛሬ በዚህ ጉባኤ ላላችሁ መልእክት አለኝ። እንደ ስምዖን ጥበብና እውቀትን መዘመር መስበክ ትፈልጋላችሁ? በብርና ወርቅ የማይገኝ እውነተኛ ሰላም ትፈልጋላችሁ? ሞትን ድል ለመንሳት ትፈልጋላችሁ? አንድ ነው መንገዱ። ይሄ የተወለደው መድኃኔዓለም ኢየሱስ ክርስቶስ የእግዚአብሔር ልጅ እርሱን ማመን ግድ ነው። ማመን ምንድን ነው? ኢየሱስ የእግዚአብሔር ልጅ ነው፣ ስለኔ ኃጢአት ሲል ሞቷል፣ ከሞትም የተነሳልኝ እኔን ለማዳን ነው። ስናምን ዳግም እንወለዳለን፣ መንፈስ ቅዱስ ውስጣችን ያድራል፣ መላእክቶች ይጠብቁናል። ከክፉ ሁሉ እየጠበቀ ወደ እግዚአብሔር መንግስት ይዞን ይሄዳል። ይሄ በዓል መልካም በዓል ለሁላችን ይሁን። በስጋም በመንፈስም የምንባረክበት ዓመት ይሁን። እግዚአብሔር ፍጹም ጤና ይስጣችሁ። ልጆቻችሁን ሁሉ ይባርክ። እግዚአብሔር ደስታን ይጨምርባችሁ። ከምታዩት ካላያችሁትም ክፉ ነገር እግዚአብሔር ይጠብቃችሁ። በዓሉ መልካም በዓል ይሁንላችሁ። አመሰግናለሁ። ደስ ይበለን ደስ ይበለን ደስ ይበለን ደስ ይበለን ደስ ይበለን ደስ ይበለን። እሺ እግዚአብሔር አምላካችንን እጅግ አድርገን እናመሰግናለን። ሁል ጊዜ መቼም በዓመት 3 ጊዜ አብረን እንደዚህ ህብረት እናደርጋለን አይደል?
እንደዚህ ደግሞ ህብረት ስናደርግ ዝም ብለን በልተን ጠጥተን አይደለም ምንለያየው አይደለም ታውቃላችሁና ዛሬ እግዚአብሔርን አብራችሁን እንድታመሰግኑ ከተለያየ ቦታ እናንተን የሚደግፉ ወገኖቻችን በዓልን በተመለከተ በዓል ቤታቸው ሲያሳልፉ በቃ ጥቂት ነገር ማድረግ እንፈልጋለን ብለው እጃቸውን የዘረጉ ከኛ ጋር ሁሌ የሚያሳልፉ ወገኖች አሉ። የመጀመሪያው ልናመሰግናቸው እግዚአብሔር ይባርካችሁ ልንላቸው የሚገባን በካናዳ ቫንኮቨር ከተማ የምትገኝ ጸጋ ወንጌላዊት ቤተክርስቲያን ለበዓል ስጦታ ይሆን ዘንድ ብለው ብር ልከዋል። ስለዚህ እንዴት ነው የምታመሰግኗቸው? ሁለተኛ ከአትላንታ ቤተክርስቲያን ፓስተር አዜብን ሁላችሁም ታውቃላችሁ። በሷ በኩል ደግሞ እንዳይጎድል አሁንም ለነዚህ እናቶች ትንሽ ስጦታ ብለው ገንዘብ ይላኩ አሉ። እነሱንም እግዚአብሔር ይባርካችሁ በሏቸው። በሶስተኛ ደረጃ ቅድም መጥቶ ያናገራችሁ ወንድማችን ዮሴፍ እሱም የጎደለውን ልሙላ ብሎ የራሱን ድርሻ አድርጓልና እርሱንም እግዚአብሔር ይባርክ በሉት። ዛሬ በፖስታ አይደለም እንሰጣችሁ፣ ግን ለሁላችሁም እግዚአብሔር ረድቶን ለእያንዳንዳችሁ 3500 ብር የበዓል መዋያ ይደርሳችኋል ማለት ነው። ከትላንትናው ዛሬ ተሽለናል። እግዚአብሔር ይባረክ። ይሄንን የሰጠንን አምላክ እናመሰግናለን። እኔም በሄድኩበት በለንደን ቆይታዬ በጣም ተቀብለውኝ እግዚአብሔር አምላክ ስሙ የተባረከ ይሁን። የተሰሩ ጥቂት የእጅ ስራዎች ነበሩ። እነሱን እዛ ለመሸጥ ችለናል። ቆሎ፣ ቡና፣ የተለያዩ ነገሮችን ይዤ ሄጄ እሱንም ሸጠን ከእህቶቼ ጋር ሆነን እዛ ለዚህ በዓል መዋያ ይሆን ዘንድ ትንሽ ገንዘብ ይዤ መጥቻለሁ። እግዚአብሔር ይባረክ። እና እንግዲህ ይሄ ሁሉ ድግስ ሲደረግ ያለ ገንዘብ አይሆንም አይደለም። አንድ እንጀራ ለመግዛት ዛሬ ስንት ብር እንደሆነ ሁላችንም እናውቃለን። እንደዚህ አዘጋጅተን እንግዶችን ጋብዘን አብረን እንድናሳልፍ ህብረት እንድናደርግ እግዚአብሔር ስለረዳን ስሙ የተመሰገነ ይሁን። በተለያየ ክፍለ ዓለም ሆነው ይህንን አገልግሎት እየደገፉ ያሉ ብዙ ሰዎች አሉ። ዛሬ ሌላ በጣም ላመሰግነው የምፈልገው አንድ ቤተሰብ አለ ከቦስተን ከተማ ሁል ጊዜ የሚደግፉን እህቶች አሉ። ግን አንዲት እህታችን እዚህ ቦታ ላይ መምጣታችንን ስትሰማ በቃኛ እህቶች ተባብረን የዳቦ መጋገሪያ ማሽን እንገዛለን ብላ ነበርና በኋላ ግን ለምን እኔ የዚህ በረከት ተካፋይ አልሆንም? ይሄ ዳቦ ማሽን የሚያወጣው 196,000 ብር ነው እና 200,000 ብር ልካልናለች እና እግዚአብሔር አምላክ ይባርክሽ እንላታለን። እንግዲህ በየቦታው ሆናችሁ በኤልሻዳይ ቴሌቪዥን ኔትወርክ ይህንን አገልግሎት የምትከታተሉ ጥቂት ነው በቃ ያለኝ ይሄ ነው፣ ግን ለነዚህ እናቶች የምሰጠው ገንዘብ ጥቅም ላይ ውላል ብላችሁ እያሰባችሁ በእውነት በጥቂቱ እየተዘረጋችሁ ያላችሁ በብዙ ደግሞ እየተዘረጋችሁ ያላችሁ ሁላችሁንም የእስራኤል አምላክ እግዚአብሔር ይባርክ ለማለት እፈልጋለሁኝ እና ባርኳቸው ወገኖች። እግዚአብሔር ይባረክ። ገና ደግሞ ተመልካቾቻችን ብዙ እቅድ አለን። እዚህ ቤት ስንገባ መቼም በእውነት ነው የምላችሁ ቦታን ነገርን የሚያዘጋጅ እግዚአብሔር ነው። እዚህ ቦታ ስንመጣ በቃ እኛ የታየን መስፋት፣ ለእናንተ የተሻለ ነገር ማድረግ። ቅድም ሰምታችኋል አይደለም? በዚህ ወረዳ ያሉ ሰዎች ቃል ገብተውልናል። ምንድነው የምንፈልገው? ከዚህ በኋላ ሚያውቃለ ምንድነው የሚያስፈልገን? መሬት አይደለም? መሬት። እኛ ደግሞ ከእግዚአብሔር ጋር ታምነን እናደርጋለን ያልነው ትልቅ ነገር አለ አይደለም? ስለዚህ ወገኖች ሆይ ተስፋ ሳትቆርጡ ወደ ኋላ ሳትሉ ዛሬ ላይ ያቆመንን አምላክ እያየን ለነገ ደግሞ መልካም ነገር ሊያደርግላችሁ እግዚአብሔር ስራ እየሰራ ስለሆነ እኔ በእውነት ነው የምላችሁ እነዚህ እህቶቼ ጋር ደከመን አንልም፣ ሰለቸን አንልም። በጣም ከኔ የበለጠ ደግሞ በተለይ ጽዮን
ወንጌላዊት መዓዛ ደግሞ እናንተን ከያላችሁበት ሰብስባ በማምጣት ትልቅ ዋጋ እየከፈሉ ያሉ እህቶቻችን ናቸውና እነርሱንም የእስራኤል አምላክ እግዚአብሔር ይባርክ ማለት እፈልጋለሁ። እግዚአብሔር አምላካችን የተባረከ ይሁን። እንኳን ደስ አላችሁ። ደግሞም ይሄንን እነዚህ እናቶችና ልጆቻቸው ልዩ ፍላጎት ያላቸው ህፃናቶች በዓሉን በደስታ እንዲያከብሩ ሰፖርት ያደረጋችሁ የደስታችን ተካፋዮች ለመሆን ወስናችሁ ይህን ስላደረጋችሁ በኢየሱስ ስም እናመሰግናለን። በእነዚህ እናቶች ስም እናመሰግናለን። ሁሌም ከጎናችን ናችሁ። አሁንም ቀጥሉ ነው። ስራው ለብቻ የሚሰራ አይደለም። አሁንም ተደጋግፈን እንቀጥላለን። በጣም እናመሰግናለን። አሁን ዳቦ ወደ መቁረስ ነው እና የምንሄደው። አድማጭ ተመልካቾቻችን ከኛ ጋር እያከበራችሁ ስለሆነ በጣም ነው የምናመሰግነው። አሁን እህታችንን ፀሐዬን ወደዚህ ጋብዝና ዳቦ ትቆርስልንና ዳቦ ቡና የምንልበት ጊዜ ነው። ደስ ይበለን ደስ ይበለን ደስ ይበለን ደስ ይበለን ደስ ይበለን ደስ ይበለን። እንጸልያለን። እግዚአብሔር አምላካችን አባታችን ሆይ እናመሰግንሃለን። ስለዚህ በዓል ክብር ላንተ ይሁን። በፊታችን የቀረበውን ደግሞ ባርክልን። ሁሉ ላንተ ክብር ይሁን። በክርስቶስ ኢየሱስ ስም አሜን። ደስ ይበለን ደስ ይበለን ደስ ይበለን ደስ ይበለን ደስ ይበለን ደስ ይበለን። ደስ ይበለን ደስ ይበለን ደስ ይበለን ደስ ይበለን ደስ ይበለን ደስ ይበለን። ካሚል በሚልቅ በመርጨቱ ደም ስርየት አገኘን ለዘለዓለም ያላንዳች ከልካይ ክብሩ ካለበት መቅደሱ ገባን ልንዘምርለት። ካሚል በሚልቅ በመርጨቱ ደም ስርየት አገኘን ለዘለዓለም ያላንዳች ከልካይ አባት ካለበት መቅደሱ ገባን ልንዘምር። ደስ ይበለን ደስ ይበለን ደስ ይበለን ደስ ይበለን ደስ ይበለን ደስ ይበለን። እሺ እንደምን ዋላችሁ? እንኳን አደረሳችሁ። እሺ እንግዲህ እዚህ ለምታደርጉልን ሁሉ እንኳን አደረሳችሁ እንኳን አደረሰን እያል ለነ ፓስተር በለጡ እንዲሁም ለነ ጽዮን እንደዚሁም እዚህ ጋር ሁሉ እጃችሁ ላለበት በረደጅ ውስጥ እጃችሁ ላረፈበት በውጭ ሀገርም ሆነ በሀገር ውስጥ ያላችሁ ውድ ወላጆች ወገኖቻችን እጅግ በጣም አድርገን እናመሰግናችኋለን። ለዚህ ዓመት በዓልና ለዚህ ለገና በዓል ሁላችንም ተሰባስበን የልዩ ፍላጎት ወላጆች እንደዚህ ተደስተን የኛ ደስታ የእናንተ ደስታ አንድ ነው ብላችሁ እጃችሁን ለዘረጋችሁ ሁሉ ለኛ ሁሉን ነገር ላደረጋችሁ ሁሉ ፈጣሪ ለእናንተም ያድርግላችሁ፣ እድሜና ጤና ይስጥልን። እና በዚህ ድርጅት ውስጥ ስኖር አሁን ስለራሴን ብገልጽ አብዛኞቻቸው ልጆቻችን አባት የላቸውም። የአብዛኛዎቹ ወላጆች ልዩ ፍላጎቶች ናቸው። እና እውነቴን ነው ፓስተር በለጡን ቃላት ያጥረናል ሁላችንም ወላጆች ለማመስገን ማለት ነው። እና እጅግ አድርገን በጣም እድሜና ጤና እንዲሰጥልንና እሷ ለኛ ብዙ የምትመኘው ነገር አለና ያንን ምኞቷን እንዳሳካላት ፈጣሪ ያግዛት እንላለን። እና እኛን እዚህ እኩል አድርገው ደመወዝተኛ አድርገው ልጆቻችንን እንደዚህ ውብ አድርገው እኛ ውብ ሆነን የቀረብነው ውጭም ሀገር ሆኑ ሀገር ውስጥ ያሉ ወገኖቻችን ፈጣሪ እድሜና ጤና ሰጥቷቸው እንዲቆዩልን እናመሰግናችኋለን። እና እነ ፓስተር በለጡን እንደዚሁም ምረደጅ በሙሉ እጃቸው ያለበትን በሙሉ እጅግ አድርገን በጣም እናመሰግናችኋለን። እና እንደዚሁም ወላጆች ዛሬ አልተደሰታችሁም?
ሁላችንንም እዚህ ጋር ያመጣን አንድ እግዚአብሔርን አመሰግናለሁና በተጨማሪ ማለት ነው ፓስተር በለጡ በጣም በቃ ሁላችንንም ማለት ነው ሁላችንንም ትናንት ምን እንደነበረን ሁላችንም እናውቃለን። እሷንም በጣም አመሰግናለሁ እና ሁላችሁም ውጭ ሀገርም ያላችሁት እዚህም ያላችሁት ይሄ ሆናችኋል ይሄ በእንደዚህ ቀን ያስፈልጋችኋል ብላችሁ ለምታደርጉ ጠቅላላ በጣም አመሰግናለሁ። በተጨማሪ ደግሞ ጽጌ አርፍደው መጡ ልጆቹ ርቧቸዋል ልጆቹ እንዲሆናል ይሄ ይቸግራል ይሄ ይሆናል ይሄ እንትን ይላል ለሚለውም ላደረግሽው ነገርም እናመሰግናለን እና በቃ እግዚአብሔር ክብሩን ይሰድ ለሁሉ ነገር አመሰግናለሁ። ደስ ይበለን ደስ ይበለን ደስ ይበለን ደስ ይበለን ደስ ይበለን ደስ ይበለን እንኳን ደህና መጣችሁ እንኳን ደህና መጣችሁ እንኳን ለዚህ ቀን አደረሰን። በመጀመሪያ ከኛ ጎን የሆኑ ከኛ ጎን ለቆሙ ከኔ በታች በእድሜ እኔ የምበልጣቸውና በእውቀት የሚበልጡኝ በጥበባቸው የሚበልጡኝ እኛን ያሰቡና እዚህ ያሰባሰቡን እናቶቻችንና አባቶቻችን እንኳን ደህና ቆያችሁ እንላለሁ። እንኳን ሰላም ቆያችሁ። ሰላም ለሁላችሁ ይሁን። ቤታችሁ የተባረከ ይሁን። ልጆቻችሁ የተባረከ ይሁን። እግዚአብሔር የጤና ባለቤት የእድሜ ባለጠጋ ያርግልን። የጤና ባለቤት የእድሜ ባለጠጋ ያርጋችሁ። ልጆቻችንን እግዚአብሔር ይማርልን። ጤናችንን ይስጠን። ሀገራችንን ሰላም ያርግልን። ሀገር ከሌለ መኖር አይቻልም። የትም ወጥቶ መግባት አይቻልም። ስለዚህ ሀገራችንን ሰላም ያርግልን። በውጭ ሀገርም ያሉ በሀገር ውስጥም ያሉ እዚህ ጋር ተየጓዳ ጎድጓዳው አሰባስበው እዚህ ጋር በመድረቃቸው የዋሉንን እግዚአብሔር ይጠብቅልን። እግዚአብሔር በመንግስቱ ይሰብስብልን። ሰላማቸው ይብዛ። ክፉ አይለፋቸው፣ ክፉ አይንካቸው፣ ደግ አይለፋቸው። ሰላማቸው ይብዛ እላለሁ። እናመሰግናለን። ተኛ ጋራ ከፍ ዝቅ የምትሉ ትንሽም ትልቅም ይሆናችሁ በጥበብ የምትበልጡን ሁሉ እግዚአብሔር ክፉ አይንካችሁ። ልጆቻችሁ ይባረኩ። ቤታችሁ ይባረክ። ክፉ ነገር አይንካችሁ እላለሁ። አመሰግናለሁ። ደስ ይበለን ደስ ይበለን ደስ ይበለን ደስ ይበለን ደስ ይበለን ደስ ይበለን ከክፉ ቀን መሸሸጊያ ለማምለጫ ካሳር ወዲያ ለተገፉ ድምፅ አልባዎች አጋዥ አልባ ድኩማኖች ሁሉ በፍቅር ሊዘጋጅ ተከፈተ የምሕረት ደጅ። ደስ ይበለን ደስ ይበለን ደስ ይበለን ደስ ይበለን ደስ ይበለን ደስ ይበለን እግዚአብሔር አምላካችን ስሙ ለዘላለም የተመሰገነ ይሁን። የተወደዳችሁ የፕሮግራማችን ተከታታዮች በዓልን እንግዲህ በእንደዚህ አይነት ሁኔታ እያሳለፍን ነው። ሁል ጊዜ ከኛ ጋራ በመሆን አገልግሎታችንን እንደምትደግፉ ስንናገር ነበረ። በተለይ ደግሞ ዛሬ የዚህ የልደት በዓልን ምክንያት በማድረግ ባዘጋጀነው ፕሮግራም ላይ ቦታችን የተዋበ እንዲሆን በጉልበቷ በገንዘቧ ሁሌ ከኛ ጋራ የምትቆመውን እህታችንን ፌበንን በጣም አድርጌ ላመሰግን እወዳለሁኝ። አብዛኞቻችሁ የምሕረት ደጅ አገልግሎት የሚሰጠውን አገልግሎት ስትሰሙ ልባችሁ እየቀለጠ ከኛ ጋራ ትቆማላችሁና እህታችንን ፌበን አንዷ ናት። የእስራኤል አምላክ እግዚአብሔር ይባርክሽ ለማለት እፈልጋለሁ። ደስ ይበለን ደስ ይበለን ደስ ይበለን ደስ ይበለን ደስ ይበለን ደስ ይበለን እንዲህ እያለን እንግዲህ እዚህ ደርሰናል። በዓሉ የደስታ ነበረ። እዚህ በምሕረት ደጅ ደስ የሚል ጊዜ አሳልፈናል። እስካሁን ስትከታተሉት እንደነበረው ነው። እንግዲህ ከኛ ጋር ስለነበራችሁ በጣም ነው የምናመሰግነው። ከቀሪው የኤልሻዳይ የበዓል ፕሮግራም ጋር አብራችሁ እንድትሆኑ እያሳሰብን ፕሮግራማችንን እንጨርሳለን። ሰላም ሁኑ። ደስ ይበለን ደስ ይበለን ደስ ይበለን ደስ ይበለን ደስ ይበለን ደስ ይበለን